የዛሬውን ምላሽ የምንሰጠው ማለት ነው። ሮሜ 10:17 በጣም ጥሩ። እምነት ከመስማት ነው። አያችሁት? እንግዲያስ እምነት ሶርሱ ምንጩ ምንድነው ማለት ነው? እምነት ከመስማት የእግዚአብሔርን ቃል ከመስማት የሚመጣ ምንጩ የእግዚአብሔር ቃል የሆነ ያን የሰሙትን ቃል ደግሞ ከህይወት ጋር በማዋሃድ የሚፈጠር እርግጠኝነት ነው። ኦኬ ይደረግልናል ይሆንልናል ብለን የጸለይንበትን እግዚአብሔርን የጠየቅነውን ወይም ደግሞ በቃሉ የተነገረንን ነገር እንደሚሆን ማመንና እርግጠኛ መሆን ማለት ነው። without any calculation ምንም ይሄ ቢደረግ ይሄ ይሆናል በሚል አይነት አይደለም። እምነት ከመስማት እግዚአብሔርን ቃል ትሰማለህ። እግዚአብሔር ቃል ያለህን ትሆናለህ። ታገኛለህ ያለህን ታገኛለህ። ይደረግልሃል ያለህን ይደረግልሃል እንጂ እምነት ይሄንን ቃሪያ ብትበላ ትድናለህ የሚል የለም። ይሄንን አፈር ብትጠጣ ትድናለህ አይልም። መጽሐፍ ቅዱስ እምነታችንን በእግዚአብሔር ቃልና በሱ ላይ በራሱ በእግዚአብሔር ላይ መመስረት እንዳለበት ይነግረናል። ቃሉ ሶርስ ነው። ሌላው እምነታችን በእግዚአብሔር ላይ መሆን እንዳለበት የሚናገረው የመጽሐፍ ቅዱስ ክፍል እንደ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታ ኢየሱስ ምንድነው የሚለው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ በማለት እምነት በማን ላይ መሆን እንዳለበት ሲናገር በእግዚአብሔር ላይ። አብርሃምም አምኖ ጽድቅ ሆኖ የተቆጠረለት እንደ ሮሜ ምዕራፍ 4 አገላለጽ ኃጢአተኛን በሚያጸድቅ እምነትንም ጽድቅ አድርጎ በሚቆጥር በእግዚአብሔር ስላመነ ጽድቅ ሆኖ ተቆጥሮለታል። እግዚአብሔር ስላመነ ውጣ ሲለው ከዘመድ ከቤተሰቦች ተለይተን ወደ ማሳየህ ምድር ውጣ ሲለው ምንም ሳንገራግር እግዚአብሔርን አምኖ ቃሉን ሰምቶ ስለወጣ የሰማው ቃል እምነቱን አረጋግጦለታል። ሲወጣ ያ የሆነው ነገር በህይወቱ የህዝብና የአሕዛብ አባት ተብሎ የሚጠራበትን ታላቅ በረከትና በእግዚአብሔር መንግስት ውስጥ ያለ አባትነትን ስጦታ ከእግዚአብሔር ተቀብሏል። ዘሩ እንደ ምድር አሸዋ እንደ ሰማይ ከዋክብት ይበዛል ተብሏል። ያ በክርስቶስ ኢየሱስ በወንጌል እውነት እንደምናረጋግጠው የተከናወነ ሚስጥር ሆኗል ማለት ነው። ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እና እምነታችን ሙሉ በሙሉ በእግዚአብሔር ላይ ይደገፋል። የምንሰማው ደግሞ የእግዚአብሔር ቃልና እውነት የተሰጡን የተስፋ ቃላቶች በሙሉ ሶርስ ናቸው፣ ምንጭ ናቸው ማለት ነው። በቀላሉ እምነትን የምንረዳው በእንደዚህ አይነት መንገድ ነው። ስለዚህ ይሄ እምነት ውስጣችን ይኑር እንጂ ብንታመም እንፈወሳለን፣ ብናጣ እናገኛለን፣ ብንሰደድ እንመለሳለን፣ የሞተ ይነሳል። በእምነት ተራራ ይፈልሳል። በእምነት የነደደ እሳት ይጠፋል። በእምነት የአንበሳ አፍ ይዘጋል። በእምነት የጦርነትን አሸናፊነትና ድል ማግኘትና መቀዳጀት ይቻላል። ይሄ የዕብራውያን መልእክት ምዕራፍ 11 ላይ የእምነት አባቶች ተብለው የተጠሩትን ታሪክ በመዘርዘር ሐዋርያው ጳውሎስ በሚደንቅ ሁኔታ እነዚህ የእምነት አባቶች በእምነት የሰሯቸውን ስራዎች እግዚአብሔርን በማመናቸው የተነሳ የተቀበሉትን ድልና የአሸናፊነት ህይወት ይናገራል ማለት ነው። ወደኛ ሀገር ኮንቴክስት ስንመጣ ግን ይሄ እንግዲህ መጽሐፍ ቅዱስ እውነት ነው። አሁን በአዲስ ኪዳን የሌለ በመጽሐፍ ቅዱስ ትምህርት ውስጥ የሌለ ቃሪያን፣ ዘይትን፣ ፌጦ፣ ሌላ ምንድነው ደግሞ ይሄ ሰናፍጭ፣ እንዲህ አይነት አጠቃላይ ባልትናን ትድንበታለህ የሚል ሰዎች እምነታቸውን በእነዚህ አይነት ባልትናና የባልትና ውጤቶች ላይ እንዲመሰርቱ የሚያደርግ ትምህርት በማስተማር ለሰዎች ከእግዚአብሔር ቃል ውጪ ያለ አጋንንታዊ ልምምድ ውስጥ እንዲገቡ
ትሪክ የሆነና ይሄ የምንድነው የሚባለው አስማት ከእንደገና ደግሞ ምትሃት ከእግዚአብሔር ቃል ጋር ስታነጻጽሩት በጭራሽ ግንኙነት የሌለው የሐሰት ልምምዶች በምድራችን ላይ እየተስተዋሉ ያሉበት ሁኔታ ነው ያለው። ዛሬ እነዛን ቪዲዮዎች ያሳያቸዋለሁ። ኦኬ ለመጀመሪያ የምንመለከተው እንግዲህ የቃሪያ እምነት ተብሎ የተጠራውን ወዳጆቼ እና ዘመዶቼ ለምን እንደ ርዕሱ እንሂድ እንጂ ሰናፍጭ ነው፣ ከዛ ጠላ፣ ከዛ ቃሪያ ነው አይደል? ዛሬ ባልትና መደዳውን ታላችሁ፣ የባልትናን መደዳውን ታዩታላችሁ። ከዛ ጳጳሳቱ የወጠወጡትን ዘይት ጭምር ዛሬ አሳያችኋለሁ ማለት ነው። ፈገግያን እየሳቅን ነው ዛሬ የምንከታተለው። ሳልጀምረው እያሳቀኝ ነው። እሺ ከሰናፍጭ የሚሰራው እምነት መተት ያለበት ሰው ገና ደጇን ሲረግጥ ይጮሃል። እምነቱን ደግሞ ችሎ አይቀበልም። ከቤቴ ግባ መምህሩ እፈወሳለሁ። ቃም እያረጉ ነው። ራስ መድኃኒት የነፍሴ ክብር ነህና። ተሰልፏል ማህበረሰብ። ሰናፍጩ ነው የሚያንገበግባት እንደዚህ ወይስ መንፈሱ ነው ወንድሜ? ዘንባባዎቿ ሕይወት የሚዘሩ የብዙዎች እንባ የታበሰበት እንቆቅልሽ የተፈታበት ለምጻም የነጻበት መውለድ ያቃታቸው ሰዎች ገድሉን አዝለው ልጅ ያገኙበት አስደናቂው ቦታ ከእናታችን ከቅድስት አርሴማ ቤተ መቅደስ ውስጥ እጅግ ተአምር የሚሰራ አስደናቂ ጸበል ፈልቋል። ይህንን ቦታ ልዩ የሚያደርገው ወደ ጸበሉ ስንገባ በቀስተ ደመና ተከበን እንጠመቃለን። ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ። ይሄ የአርሴማ ነው። ሰናፍጩ በአንቀጻቸው ነው። እግዚአብሔር ደጅ ድረሱና ይችን ቅድስት ቦታ እርገጡና ከስራታችሁ ተፈቱ። ምንድነው ያለው? መጀመሪያ ከሰናፍጭ የሚሰራው እምነት መተት ያለበት ሰው ገና ደጇን ሲረግጥ ይጮሃል። እሺ ከሰናፍጭ የሚሰራው እምነት ነው ያለው። እምነት ከሰናፍጭ አይሰራም። እምነት ከባልትና ውጤቶች አይሰራም። እምነት የሚሰራ ሳይሆን እምነት ከመስማት የሚገኝ የእግዚአብሔርን ቃል ከመስማት የሚገኝና በህይወታችን በውስጣችን ያለ እርግጠኝነት ነው እንጂ ከሰናፍጭ ተሰርቶ የሚበላ አይደለም። ኦኬ እምነት የሚቆረጠም ቃሪያ አይደለም። እምነት የሚቃም ፍጭ አይደለም። በበቆል ታርጎ ይሄው አሁን ይሄ መኖክሴው ነው ሲያዘጋጅ እንግዲህ የምታዩት እና በጎኑ ስጋ ቤት ብቻ ነው እንጂ መክፈት የቀራቸው። ከዚህ በፊት እንዳልኳችሁ በቃ ሰናፍጭ ማብላት ጀምረዋል። እምነት ነው ብለው ማለት ነው። ስለዚህ እምነት ከሰናፍጭ አይዘጋጅም። በምን ቋንቋ እንንገራቸው ባካችሁ? ወይ ተአምር፣ ወይ ተአምር፣ ወይ ተአምር። እሺ ከዛ ምን ያለበት ሰው አይችልም አለ ይሄን ሲበላ። ይሄ የሰው እጅ ድግምትና አስማት መተት ያለበት ሰው አይችልም አለ። ሲጀመር መተቱንም የሚሰራው ማን ነው አትለኝም?
መተቱን እኮ የሚሰሩት ይሄንኑ በጎን የሚቀምሙት ደብተሮች ናቸው። አሁን እዚህ አሜሪካ ውስጥ የመድኃኒት ሽያጭ ከፍ እንዲል የበሽታን መጠን ይጨምራሉ። ማይታወቁ በፋብሪካ በላብራቶሪ የተመረቱ እንትኖች በሽታዎች አፈትልከው ወጡ ይባልና አንድ ሰሞን ሰው ይጨርሳሉ። ከዛ ለዛ ክትባት ይልሃል፣ ክትባት ትከተባል። ዘሴም እንትን ነው፣ ኬሚስትሪ ነው የሚጠቀሙት። ዘሴም ሜተድ ነው የሚጠቀሙት። ኢትዮጵያ ስትሄድ መተተኛው ማን ነው? ደብተራው ነው። አስማተኛው ማን ነው? ደብተራው መኖክሲው። ኦኬ። መስተፋቅር ብሎ ሰው ላይ ደግሞ የማታቀውን ሰው ወዳ እንድትከተል ሴትዮዋን የሚያደርጋት ራሱን። ኦኬ። ንብረቱን በሰላቢ የሚዘርፈው በአንደርቤ የሰው ጣራ የሚደበድበው እሱ ነው። የሰው ግቢ ላይ ዶሮ የሚቀብረው እሱ ነው። በከነ ነፍሱ የሚቀብረው እሱ ነው። ከጳጳስ ጀምሮ እስከ መኖክሴ ድረስ ይሄ የታወቀ አሰራራቸው ነው። መስተፋቅር፣ መስተዋድድ፣ መስተጻርር የሚያጣላ የሚያጋጭ ሰላም እንዳይኖር የሚያደርግ ድግምት ነው። መስተዋድድ ሰውየው እንዲወደድ የሚያደርግ ምንም ሳይኖር ምንም ሳይሰራ ተወዶ የሰው ንብረት እየበላ እንዲኖር የሚያደርግ። መስተፋቅር በዚህ በጾታዊ ፍቅር ላይ የሚሰራ ያለ ሰውየው ወይም ያለ ሴትዮዋ ፈቃድ የሚሰራ የድግምት አይነት ነው መስተፋቅር። መስተአብድ የሚባለው ደግሞ ሰዎች ልብሳቸውን አውልቀው ሊትራሊ አብደው ከቤት እንዲወጡ የሚያደርግ። አሁን በየስፍራው የምታየው እንዲህ አይነቱ ወንጀል በመንፈሳዊ እና በሃይማኖታዊ ስም ካባ በለበሱ ሰዎች የሚደረግ ነው። ዘሴም ቲንግ ይሄንን ልክ አሜሪካ ውስጥ እንደሰጠዋችሁ ሀሳብ በሽታ ፈብርከው መድኃኒት እንደሚሸጡት እንደዛው ይሄንን ሰናፍጭ የሚያዘጋጀው ለድግምት ይሆናል፣ ለድብትርና ስራ ለሰው እጅ ምናምን ይሆናል ብሎ የሚሰራው በአርሴማስ የሚነግደውና የሚደግመው አንድ ነው። ተመካክረው የሚሰሩት ኦኬ። መቆስቆሻና ማርከሻ ነው ማለት ነው። በዚህ በኩል ይቆሰቁሳል፣ በዚህ በኩል ደግሞ ፌጦ ይሸጣል ማለት ነው። ይሄው ስለዚህ አንዱ አሁን በባልትና ስም ከመጣው ቢዝነስ አንዱ ይሄ ነው ማለት ነው። ሰው ደግሞ ችግሩን ለመፍታት እንኳን አይደለም ሃይማኖት ቤት ውስጥ የትም ቦታ ይሄዳል። የትም ቦታ ችግሩን ለመፍታት እግዚአብሔር በእምነት የሚለምነውን ልመና ሰምቶ እንደሚፈውሰው በክርስቶስ ኢየሱስም እንደሚያድነው አይነግሩትም። ቢዝነስ ነው። እሱን ከነገረው በኢየሱስም ተፈወሱ ስለሚል አርሴማ ፌጦ አብልታ ፈወሰችኝ እንዲል፣ አርሴማ የተበጠበጠ ሰናፍጭ አብልታ ፈወሰችኝ እንዲል ያደርገዋል ማለት ነው። ይሄ የክርስቶስ ተቃዋሚ መንፈስ አሰራር ነው። ከእንደዚህ አይነቱ የተሳሳተ ግንዛቤ ህዝባችን ነፃ መውጣት አለበት። ነፃ መውጣት አለበት። ይሄ የመጀመሪያው ጉዳይ ነው። ሌላው ወደ ቃሪያ ልውሰዳችሁ። እንግዲህ ይሄኛውን ጨረስን። የቃሪያውን ደግሞ ላሳያችሁ። ያለ እንጀራ ትገምጠዋለች አንድ እህታችን። ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም፣ የሰማዕቱ የሚናስ እምነት ነው። ሚናስ ይላል አንደበቴ፣ ሚናስ ይላል አንደበቴ፣ አማኞኛልና ከሰማይ አባቴ። ሚናስ ይላል አንደበቴ። ወይ ቃሪያ! እኔ እኮ አልስቅም እያልኩ ገባና ስስቅ የሚናደዱ ሰዎች ስላሉ አልስቅም እልና እሺ፣ አሁን ይህንን እንዴት አድርጋችሁ ነው የምታልፉት ወገኖቼ? ሳትስቁ እንዴት ታልፋላችሁ? እንዴት እንደምገምጠው አያችሁት። እንግዲህ የአርሴማ ሰናፍጭ የሚናስ ቃሪያ። እስቲ ግጥም ልግጠም አንድ።
የአርሴማ ሰናፍጭ አልስቅምልና እሺ፣ አሁን ይህንን እንዴት አድርጋችሁ ነው የምታልፉት ወገኖቼ? ሳትስቁ እንዴት ታልፋላችሁ? እንዴት እንደምገምጠው አያችሁት እንግዲህ። የአርሴማ ሰናፍጭ የሚናስ ቃሪያ። እስቲ ግጥም ልግጠም አንድ። የአርሴማ ሰናፍጭ የሚናስ ቃሪያው የአርሴማ ሰናፍጭ የሚናስ ቃሪያው እምነት ሆነ አሉ እምነት ለሌለው። አሁን ነው የመጣልኝ። አሁን እዚችው ነው የመጣው። የአርሴማ ሰናፍጭ የሚናስ ቃሪያው እምነት ሰጠ አሉ እምነት ለሌለው። እንዲህ የቃሪያ እምነት እንዴ እንደምገምጠው ተመልከት። የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም፣ የሰማዕቱ የሚናስ እምነት ነው። ይሄ የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም። ትጎምጠዋለች፣ ደግሞ ትጎምጠዋለች ዊዛውት እንጀራ እና እንትን ችግር በቅቤ ያበላል አሉ አንዲት ሀብታም ስትዩ አሉ። ችግር በቅቤ ያበላል ብለው ተናገሩ አሉ። እንዴ እሳት ዘንድሮ ጉድ ነው። የሚናስ ቃሪያ አሁን ሚናስ የሚባለው ሰማዕት ነው የሚሉት እንግዲህ። ሚናስ፣ ዋናስ፣ ዮናስ ምናምን የሚባሉ አሉ። በጣም በብዙ እንትን ይሄ ስንክሳር የሚባለው ላይ የሚገኙ አሉ። ሰማዕታት፣ ጻድቃን ምናምን ተብሎ የሚጠሩ እና ብዙዎቹ ባልትና ተከፋፍለው ነው እየሰሩ ያሉት። አሁን በመቃብር አፈር የሚሰሩ አሉ። የመቃብር አፈር ተበጥብጦ የሚጠጣባቸው የነሱ መቃብር እየተማሰ አፈሩ እምነት ነው እየተባለ የሚጠጣበት ሁኔታ አለ። ደግሞ ይሄ ደግሞ እዛው የሚናስ ተብሎ ደግሞ እዛው የበቀለ እዛ የተሰበሰበ ብለው እምነት ነው ብለው ነው የሚሰጡት። ይሄንን ሲጸልዩበት እምነት እንዲሆን ሲለውጡት ላሳያችሁ። እንትኑ ልዝጋ ውስጥ ቆይ ተመልከት። ይህ ሁሉ አሁን ይሄ ቃሪያ ነው። በቃ የምታየው ቃሪያ ነው። ሰማዕቱ ሚናስ ይላል። ቄሶቹ እንደዚች ይባርኳታል። ከዛ እምነት ሆነ ይባላል። በቃ ይቀረጥፈዋል ማለት ነው። ስንት ጨጓራውን የሚልጥ ጉዳይ ያለበት ግን እንደገና ደግሞ የሚናስን ቃሪያ በልቶ አራ አቃጣይ በዛ ዘንድሮ በኢየሱስ። ከዚህ በፊት መለንቀጫውን አሳይቻቸዋለሁ። ታቦት ተብሎ ተገኘ የተባለው ወፍጮ መለንቀጫውን በዳጣ መልክ ይመጣላል ቤት ድረስ ማለት ነው። ዴሊቨሪ ሁሉ ሊጀምሩ ይችላሉ። ቤቶት ድረስ ይመጣል። የሚናስ ቃሪያ ዳጣ ተዘጋጅቷል ምናምን የሚል ተሰርቶ በቃ ቤት ድረስ ይመጣላል ማለት ነው። ተጫወቱበት እኮ ይህንን ህዝብ። መጽሐፍ ቅዱስ አያነብም፣ የምንለውን አይሰማም። እየባሰ ነው እንጂ እየቀነሰ አይደለም ያለው ወገኔ። ነገሮች እየከረሩ ነው። የንግድ ስልቱ በጣም ረቂቅ እየሆነን የመጣው ሰው ደግሞ ተኝቷል። ተው ብትለውም አይሰማም። ስለዚህ ሰናፍጭና
የአርሴማ ሰናፍጭ፣ የሚናስ ቃሪያ አሁን ይሄንን በቃ በደንብ ዳጣ አለ እዛ ወላይታና አዋሳ የኖራችሁ እንደኔ ታውቃላችሁ። የወላይታ ቆጭቆጫ በዚህ በጥሬ ስጋ ሲበላ you have no idea በቃ ድንቅ ነው። አሁን የቀረው ስጋ ቤት ነው ማለት። በዚህ ዳጣ አለ፣ በዚህ ሰናፍጭ አለ። እና አንተ እኮ እግዚአብሔር ነፃ አውጥቶሃል እኮ እግዚአብሔር ገላግሎሃል እኮ ከእንደዚህ አይነት ድራማ ውስጥ እግዚአብሔር አውጥቶሃል። አሁንም ለህዝባችን ምን ነግረው እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። አንቺ ሴት እምነትሽ አድኖሻል፣ አንተ ሰው እምነት አድኖሃል። እንዲህ አይነቶቹ የእግዚአብሔር ቃላት የተነገሩት አምነው ለተፈወሱ ሰዎች ነው። ስለዚህ የሚቆረጠም የሚጠጣ ምናምን ነገር አይደለም። እምነት የሚታወቅ በዚህ በነፍስህና በአእምሮ በመንፈስህ የምትደርስበት ነገር ነው። የምትደርስበት እርግጠኛ የእግዚአብሔርን ታላቅነት አምነ ተቀብለ ይረዳኛል፣ ይፈውሰኛል፣ ያግዘኛል ብለህ የምትቀበለው የምትኖርበት የህይወትህ እርግጠኝነት ነው እንጂ ቃሪያና ጥቁር አዝሙድ ምናምን አይደል። ወደፊት ይመጣል፣ ጥቁር አዝሙድ ይመጣል። ሰናፍጭ ከመጣ ለምን አይመጣል? ጥቁር አዝሙድ ይመጣል። ቁንዶ በርበሬ ይመጣላል። የቁንዶ በርበሬ እምነት ቆጭቆጫና እንትን ከመጣ እንዴት አይመጣም? ጠላ፣ አሁን ደግሞ ጠላ አሳያለሁ። ጠላውን ገዳም ድረስ እዛ ገዳም ድረስ ያን ጠላ ለመጠጣት የሚሄዱዋል። ጠላ ዝም ብሎ አይጠጣም እንዴ? ከፈለገ ከእምነት ጋር ሳያገናኘው አማረኝ ብሎ ይጠጣ። እምነት ብሎ በረከት ብሎ የሆነ በጽድቅ መታሰቢያ ተብሎ የሆነ መንፈሳዊ ሽፋን ተሰጥቶት ነው የሚደረገው። ከአሻሮ ፕሮሰስ ጀምሮ እስቲ የጠላውን ደግሞ አሳይ። ወይ ታምር እዝጎ ይሄ መነኩሴ ያወቃችሁት? ይሄ መነኩሴ እንትና ዮሐንስ የሚባል ነው። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እየተባለ ሳይሞት ነው። ይሄ ደግሞ ወርሺፕ የሚፈጸምለት ሳይሞት ነው። በቁም ነፍሴን አደራ ራሱ አልሄደም፣ የት እንደሚገባ አላወቀም። ነፍሴን አደራ በሰማይ አባ ዮሐንስ ፀሐይ እያሉ ሴቶች የሚዘፍኑለት መነኩሴ ነው። ወንቅሸት የሚባል ቦታ ያለ መነኩሴ ነው። ወንቅሸት፣ ወርቅና ውሸት አንድ ላይ ወንቅሸት ብያችሁ የለ። እሱ ደግሞ ፕሮሰሱን ሁሉ ነው የሚያሳይ። ፕሮሰሱን ነው አሻሮ ጎልድ አቤት ጠላ እያለ ነው የሚያሳይ። ደግሞ አጠቃላይ ምን አለፋችሁ በቃ ባልትና ያልኩት እኮ ምን ልበሎታል። ኧረ ጠላ የዳጉሳ ጠላ ነው የሚያዘጋጀው በጎን የሚነዳ የተባለው። ወይ ታምር! ተመልከቱ። አሁን የምንሰራውን ያው በኋላ እናብራራላችኋለን። የምንገኘው በአዲያመ ዮርዳኖስ ወንቅሸት ገዳም ነው ይልሃል። እሺ ተመልከት። ጠላ ከነ ፕሮሰሱ እምነት እየተዘጋጀ እምነት እየተቆላ አስበዋል። እምነት ቤክ ሮስት እምነት ሮስት እየተደረገ በለው በቃ። ወይኔ ጸጉሩን አሁን ወጋውለት።
ሴት ሴት የሚጫወት መንፈስ ወጋውለት። ጸጉሩን አስረዝሟል፣ ቀሚስ ለብሷል፣ አሻሮ ይቆላል። ኧረ እንደው ፈውስ ይሁን ለምድራችን። ወጋው በኢየሱስ። ወግ አለው ምድራችን ላይ ወግ አለው። መቼስ አሻሮ ምናምን ምግብ ዝግጅት ላይ የሴቶች ባህል አለ፣ የሴት ወግ አለ፣ የወንዶች አለ። እና ይሄ ፒንክ ቀሚስ ለብሶ ጸጉር አስረዝሞ ጸጉሩ እዚህ እንትን ጉልበቱ ጋር ነው። ድሬድ እንትን ዊግ ቀጥሉ። እዛ ኦርቶዶክሶቹ ራሱ በጥንቆላ ይከሱታል ሰውየውን። እዛ ኦርቶዶክሶቹ ራሱ እስከ ቤተ ክህነት የደረሰ ክስ አለበት። በጣም ብዙ አይነት ነገር አለ የሚነሳ እና ፒንክ ቀሚስ ነው ሮዝ ነው ያው ፒንክ በቃ ፒንክ ነው የለበሰው። ቀሚስ ለብሷል፣ ጸጉሩን አስረዝሟል፣ አሻሮ ያምሳል ማለት ነው። ይሄ ጤና የለውም፣ ሲጀመር ጤና የለውም። ወጋው በጌታ በኢየሱስ። ከዛ ሳትለኝም አሁን ይሄን ቆላ ፒንኩን እንደለበሰ ወደ ጠላ ቤት ይገባል ማለት ነው። ጠላ ቤት ነው ይወል ቤቱ ራሱ መሬቱም ቀዝቀዝ ያለ በሚያዝያምና በመጋቢት ሙቀት የማያስመው። አሁን ደግሞ በርሜል ውስጥ ነው ወደ 14 በርሜል አዘጋጅቶ ድፍድፉን እንትን እያለ ነው። አየው እውነት ነው። ስራ አይናቅም። ትክክል፣ ስራ አይናቅም። እሱን አውቃለሁ። እኔ ምንድን ነው ያልኩት? ወግ አሁን ባህል ምንለው ነገር አለ። ኢትዮጵያ ወግ አለው አይደል? ሁሉ ነገር ወግ አለው። ባህል አለው። ሶ በዛ ካልቸር መሰረት ስታዩት የሚል ነው የኔ ሐሳብ ያቀረብኩት። ስራ መስራት፣ ማንኛውም ሰው ስራ መስራት አለበት። ማንኛውም ሰው ምንም አይነት ስራ ቢሰራ ስራ አይናቅም። ኑሮን ለማሸነፍ የሚደረጉ ጥረቶች ጥሩ ናቸው። ይሄ ኑሮን ለማሸነፍ አይደለም። የሰው ጭንቅላት በዳጉሳ ጠላ ለማሸነፍ የሚደረግ ጥረት ነው። ሰው ኦልሬዲ ናውዟል። አሁን ጠላ ሲጨመርበት አስበው እና ይሄ ጠላ ነው ይላል። ይሄ ጠላ ቤት ነው። ጠላ ቤት ራሱ መሬቱም ቀዝቀዝ ያለ በሚያዝያምና በመጋቢት ሙቀት የማያስመው ተሎ እንዳይቆመጥጥ ነው። በእርግጥ ከአሰራሩ እንዲቆመጥጡ ነው አልተሰራም። ጠላው ደግሞ በዚህ ገዳም የታወቀ ነው። እንግዲህ ይህን ስራ በዚህ እናጠቃልላለን። እንዲህ ያለነው በገዳማችን ተዋርደንም ከዝቅተኛው ስራ ከፍ ብለንም ከከፍተኛው ስራ ያው እንግዲህ 1 2 3 4 5 6 7 8 9 10 11 12 13 14 በርሜል ነው ያለው። ይሄ እንግዲህ አሻሮ እዚህ ላይ ይጨመራል ተመርጎ ያው እንግዳ ሲመጣ 14 በርሜል አስበው ምን ያህል ህዝብ እንደሚሰክር። ይሄ አሁን ላዩ ላይ የሚደገሙ ድግምቶች አሉ። በነገራችን ላይ አንድ ነገር ልንገራችሁ። እኛው ራሳችን ያየነው የደረስንበት ነገር ነበረ ከዚህ በፊትና እነዚህ ጳጳሳት ምናምን የሚባሉ መነኮሳት ምናምን የሚባሉ ሰዎች ጋር የሚሄዱ ተቆርሶ የሚሰጥ ዳቦ ሲኖር ያንን ሰዎች ሲበሉ የመጡበትን አጀንዳ ጭምር ረስተው የሚወጡበት መንገድ አለ። ይሄ ድሬዳዋ ላይ
ከዛሬ 16 17 ዓመት በፊት ድሬዳዋ ላይ ችግር ተፈጥሮ ወደ ጳጳሱ ይገቡ የነበሩ ሰዎች ስንገባ ለመናገር ተዘጋጅተን ነው የገባ ነው፣ ኮሚቴዎቹ ማለት ነው። እና ህዝብ ተነስቶ በአስተዳደር ጉዳይ በደል የደረሰባቸውን ሰዎች ይዞ ምናምን ለመነጋገር ሲገቡ መጀመሪያ የሆነ ጠላና የሆነ ዳቦ ነው የሚሰጡ ነው። እና የመጣንበትን ጉዳይ ረስተን ስቀን ተጫውተን ወጣን አሉ። ከምሬ ነው ምነግራችሁ። የቤተ ክርስቲያኒቱ ታሪክ ውስጥ በጉልህ የሚታወቅ ነገር ነው ይሄ። ዋናው ቤተ ክህነት ውስጥ ደግሞ እኔ ደግሞ ራሴ ያየሁት ጉዳይ አለ። ተማሪዎች ሆነን የቲዮሎጂ ሆሊ ትሪኒቲ ቲዮሎጂካል ኮሌጅ ተማሪዎች ሆነን ሄደን ቤተ ክህነት ለመነጋገር ሄደን በደል ደርሶብናል ብለን ለመነጋገር ሄደን ዳቦና ጸበል ጸዲቅ ምናምን ብለው ያዙ ምናምን ተብሎ ተሰጥቶን ምንም የሄድንበትን ጉዳይ ሳንፈጽም የተመለስንበት ጊዜ አለ። ኦኬ ሶ ይሄ ምን አይነት አሰራር ነው ካላችሁኝ፣ በቀላሉ ከሰውነታችሁ ጋር የሚዋሃዱ ነገሮችን በድግምት ኃይል፣ በርኩሳን መናፍስት አሰራር፣ ይሄ ህቡ ስሞች የማይታወቁ ስሞችን በመጥራት ያንን ምግብ ያንን ዳቦም ይሁን ጠላ ምንም ይሁን ያንን ስትወስዱ እና ስትበሉት የድግምቱ ኃይል ወዲያው በህይወታችሁ ላይ እንዲከናወን ያደርገዋል። ክርስቶስ የሌለው ሰው፣ መንፈስ ቅዱስ የሌለው ሰው በዚህ ይመታል። ኦኬ በቀላሉ ነው አክሰስ የሚያደርገው። እና ይሄ ለመናገር የገቡበትን ጉዳይ ረስተው ዊችክራፍት ነው፣ ጥንቆላ ነው፣ ረስተው ስቀው ተጫውተው ወጥተው እንደሄዱ ድሬዳዋ ላይ ተናግረዋል። አዲስ አበባ ላይ በየአድባራቱ ደግሞ በሚፈጠሩ ችግሮች ላይ አቅምሱት ነው የሚባለው። አቅምሰው እነዚህ ሰዎች እኮ ሌላውን ተው፣ ይሄ ጠላና እንትኑን ተው፣ አሁን እያሳዩ ያለውት ይሄ ሰናፍጭ ምናምን ንግድ አይደለ? ግልጽ ንግድ ነው፣ ይሄ ጥፋት ነው። ከዚህ ባለፈ የቅዱስ ቁርባን የሚሉት የጌታ የኢየሱስ ክርስቶስ ስጋና ደም ነው የምንወስደው የሚሉት ላይ ጭምር መርዝ ጨምረው ተጨራርሰው ያውቃሉ። እዚህ አዲስ አበባ ውስጥ አየር ጤና ኪዳነ ምሕረት የሚባለው ስፍራ ላይ የተፈጸመውን ታሪክ ሄደህ መጠየቅ ትችላለህ። በመርዝ ነው የተጨራረሱት። ቅዱስ ቁርባን በሚሉት ላይ መርዝ ጨምረው አንዱ ለአንዱ ሰጥቶ ግቢው በፖሊስ ተሞልቶ በጣም አደገኛ ሁኔታ ተፈጥሮ የሞቱ ሰዎች አሉ። ዚስ ማች ይህን ያህል በጭካኔ የተሞሉ ናቸው። ምንም ከማድረግ ወደ ኋላ አይሉም። ምንም ነገር ከማድረግ ወደ ኋላ አይሉም። እርስ በርስ ስንት አይነት ታሪክ ተፈጽሟል። ቤተ ክህነት ውስጥ አንዱን ለማጥፋት የሚሰራ ዊችክራፍት የሚበጠበጥ መርዝ በጣም ብዙ ነው። የአጼ ቴዎድሮስ ታሪክ ውስጥ ሁሉ የአጼ ቴዎድሮስ ታሪክ ውስጥ ይሄ ጉዳይ አለ። ከዚህም በፊት ተናግሬያለሁ። በቅዱስ ቁርባን አድርጎ ማን ነው በዚህ በቁርባን ውስጥ አድርጎ በዳቦ ሊያጎርሳቸው ሲል ይንቀጠቀጣል። እየተንቀጠቀጠ ምን ሆነ ይሉታል። እና የሆነ ችግር እንዳለና የሰወረው ሚስጥር እንዳለ ተረዱ። ያው ንጉስም ስለነበሩ በጊዜው ግርማም አለ፣ አስፈሪነትም አለ። ደግሞ በጣም በጣም ቆራጥ መሪ ስለነበሩ ይፈሯቸው ነበር። ለአጼ ቴዎድሮስ መውደቅ ቤተ ክህነት ከፍተኛ ሚና እንደተጫወተች የቄሶቹ ሸርና ተንኮል ንጉሱ እንዲወድቁ እንዳደረጋቸው በታሪክ የተጻፈ ነገር ነው። ሁሉም ኢትዮጵያዊ የሚያውቀው ኮመን ኖሌጅ ነው። እና በል መልሰ ብለው አሉት። ከሚስታቸው ጋር ሊቆርቡ ሄዱ። መልሰ ብለው ጉረሳት አሉት። እየተንቀጠቀጠ ጎረሳት። እዛው ነው ተንፈራፍሮ ይሞተዋል። እዛው ከዛን ጊዜ ወዲህ አልሄዱም አሉ።
አይሄዱም። እንደውም ቤተክርስቲያን ምናምን አይሄዱም አሉ። ከዛ ያንን ካዩ ጊዜ ጀምሮ ንጉሱ አይገርማችሁ? ከዛ እንደውም 3 ዲያቆንና 2 ቄስ ብቻ ይቀድስ፣ ሌላ ወጥቶ ይረስ፣ ጥንቆላና ድግምት ከሚሰራ እዚህ ተቀምጦ ይውጣና ይረስ ብለው ህግ ያወጡትም እሳቸው ናቸው። በእሳቸው ዘመን ነው፣ በአጼ ቴዎድሮስ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እነዚህ ጠላውም ሆነ ሌላውም ሲዘጋጅ የሚደረጉ ነገሮች አሉ። ዊችክራፍት አለ፣ ጥንቆላ አለ፣ ድግምት አለ፣ አስማት አለ። በዛ ሟርት ነው ሰው አሁን ይሄን ጠላ የቀመሰ ይመላለሳል፣ እዛ ቦታ ይመላለሳል። ሰውየው በጣም ብዙ ታሪክ ያለው ሰው ነው። ይሄ አሁን ያያችሁት ባለ ፒንኩ በጣም ብዙ እዚህ አገር መጥቶ ትዝም ይላችሁ ከሆነ በኃይል ጸልዩ ብዬ ጸለየን ተመቶ ነው የተመለሰው። ይሄ ሰውዬ እዚህ አሜሪካ መጥቶ እና ኦርቶዶክሳውያንም ብትሆኑ ይህን መልእክት የምትሰሙ የት ሄዳችሁ ምን እንደምትበሉ እንድታውቁ በጌታ ፍቅር ጥሬን አቀርባለሁ። ንቁ። ሌላው ዘይት ነው። የመጨረሻው ዛሬ ላሳያችሁ ያሰብኩት ዘይት ነው። እሱን ከማሳየቴ በፊት ግን እስቲ የጠላን ጉዳይ የሚያጎላ አንድ ቪዲዮ ልጨምርላችሁ። የጠላውን ጉዳይ የሚያጎላ ጠላውንም እኔንም ሰውረኝ ያለችው ሴትዮ እየዘከረች ሽፍቶች ተሰብስበው መጥተው የዚችን ሴትዮ ጠላ በጥብጠን እንጠጣዋለን ብለው ገቡ። ታው የአቡነ ተክለ ሃይማኖት ዝክር ነው፣ በቀኑ ከመጣችሁ ለእናንተ ጭምር ይሆናችኋል። አይሆንም አሏት። ገባሬ ታምር አባቴ ተክለ ሃይማኖት አለ፣ ተው አይሆንም፣ እስቲያ የአባትሽ ሲያስጥልሽ እናያለን አሏት። ወዲያው ምን አለች? ተክለ ሃይማኖት አባቴ ጠላውንም እኔንም ሰውረኝ ብላ ጸለየች። ስትጸልይ ጠላውም ተሰወረ፣ ሴትየቱም ተሰወረ። ባላ ሽፍቶቹ በሙሉ እንደውር በዚህ እኮ ነበር የገባች፣ በዚህ ነው እኔ እኮ አይቻል ነበር እያሉ እየተጋፏት እያለፉ ሳያዩዋት መልሰው ወጥተው ሄዱ ይላል። ሃይማኖት ላለው ሰው በሽፍታ መሃል እንግዲህ ሽፍቶች መጡ። ተክለ ሃይማኖት አባቴ እኔንም ይህንንም ጠላ ሰውር፣ ወጋው። የስውራን መንፈስ ይሰወራሉ ይላሉ። ጠላ ይሰወራል፣ ዳቦ ይሰወራል። ይሄ እኮ የሰላቢ አሰራር እኮ ነው። ባይዞ ምን አለ ቢጠጡ የራባቸው ሽፍቶች። ዳዊት እንኳን ያልተፈቀደለትን በላ አለ መጽሐፍ። ተክለ ሃይማኖት በልሰውረኝ እኔንም እንትኑንም ጠላውንም ስትል ያኔ ጠላውም የለም ሴትዮዋም የለች፣ ጠፋች። እየተሰውሮት ይሁን ጠላው። ይሄ እኮ ነው የሰላቢ አሰራር የሚባለው እኮ ባይዞ። ይሄ እኮ ነው፣ ይሄ ነው እኮ በአጋንንት አሰራር ሰላቢ የሚባለው እኮ ካስቀመጥክበት ቦታ የሆነ ነገር ስታጣ በቃ የሰላቢ ድግምት ተደግሞብሃል። ገንዘብህ አልበረክት ሲል በዚህ በሰላቢ አሰራር ድግምት ውስጥ የተጠቁ ሰዎች የሰሩት ነገር አይበረክትላቸው። ሊትራሊ እንጀራው ቁጥሩ ይቀንሳል ከሆነ ጊዜ አንተ ሳትበል እህል ይዘርፋል። የሚላኩ አጋንንታል እህል ዘርፎ ይወጣል። አንተ ያስቀመጥከው 20 እንጀራ ከሆነ 10ሩ ከራራል 10ሩን ትቶና 10ሩን ይዞ ይላል። አንተ እኮ በጣም የሚገርም ነገር ነው የሚሰሩት። እግዚአብሔር ይገስጻቸው። አሁን ጠላም ይሰውር። አሁን እግዚአብሔር አሁን እንደዚህ አይነት ነገር እግዚአብሔር በእውነት እግዚአብሔር በማዳን ይገለጣል እንጂ በመጽሐፍ ቅዱስ አሰራር ትምህርቶች ውስጥ እንደዚህ አይነት ነገር አታዩ። ጠላ ሲበር አታዩ፣ ወጥ ሲበር አታዩ። ለጠላ ያላቸው አክብሮት ለጠላና ለእንትን ለአረቄ ያላቸው አክብሮት በቃ አረቄ ይዘው ይዘምራሉ እኮ ታውቃለህ። ቄሶቹ ነው አረቄውን ዝም ብለው አይጠጡትም።
ካላችሁ አክብሮት የተነሳ ይዘውት ይዘምራሉ። በቃ ዘምረውለት አረቄውን ላመጣችሁ ውስኪም ከሆነ ውስኪውን ላመጣችሁ ተዘምሮ እንጂ ዝም ብሎ አይጠጡም። በቃ በጣም በጣም በአክብሮት እና አሁን አየ ምንድነው ጠላ እንድታከብር ነው የሚያደርጉ። በነገራችን ላይ ጽዋዎች ውስጥ የሚጨመረው ይሄ ጠላ ነው። የጽዋ ማህበር የሚጠጡ ሰዎች እዛ በጋን እንስራ ተሸክመው ነው የሚሄዱት። ውሃ ስትቀዳ እንስራ ወደ ወንዝ ወርዳ እንስራዋን ይዛ ውሃ ቀርታን ስትመለስ እንደዛ ወገቧ ተጎርቶ ለቤተሰብ ምግብ እየሰራች ምትደክም ሴት እንደዛ እዚህ ጋር ደግሞ ሃይማኖታዊ ያደርገውና እንስራዋን ተሸክማ በቀኝ እጃቸው ደግሞ ፎቶ የጻድቁን ወይ የሰማዕት የተባለውን የሰውየውን ፎቶ ይዛሉ የመንፈሱን። ከዛ ደግሞ ጃንጥላ ይያዝለታል። እንስራ ውስጥ ያለው ምንድነው ካልከኝ ጠላ ነው። በጎን የሚነዳ የዳጉሳው ጠላ ይሄ አሁን የሚደግሙበት ማለት እሱን ነው እኮ። ከዛ እሱን ተሸክመው ይሄዳሉ እየተዘመረ ጽዋን ጠጣ ይላል። ጽዋን ጠጣ ጽዋ ዋንጫ ማለት ነው አይደል? ያ ጽዋ የሚሉት እነሱ የሚሉት በጻድቁ በከሌ ስም የተደረገ ጽዋ ጠላውን ገጥም ማርጎ ይሰከራል በደንብ። ከዛ በስክስታ ጭምር ነው የሚያልቀው። አብዛኛው ፕሮግራም በስክስታ ጭምር ነው የሚያልቀው። ይሄንን በነገራችን ላይ ራሷ ኦርቶዶክስ በአቡነ ጳውሎስ ዘመን አውግዛለች። ይሄ በጣም የምደነቅበት ነገር ነው። ይሄ ጽዋ ማህበር አሁን በግድ እንደነ ዘልደታ አይነት ሰዎች በቃ አንተውም ብለው ከፈረሱ ጋሪው ስለቀደመ ማንንም ስለማይሰሙ አሁን እንደዛው ቀጥሏል ማለት እንጂ የተወገዘ ነገር ነው። ራሷ በቤተ ክርስቲያኒቱ እንኳን አውግዤዋለሁ ያለችው ልምምድ ነው ማለት ነው። በቃ ጠላ ይዞ ጠጅ ይዞ እሱን እየጠጣ እየሰከረ ነው። ስለዚህ ይሄ ከአሻሮ አቆላል እስከ አጠማመቅ ድረስ እያሳዩን ያሉት በተክለ ሃይማኖት በእነ አቦዬ ስም የሚሰወር ጠላ እንዲህ አይነቱ ነገር ከጥንቆላ ጋር የተገናኘ ነው። ለዚህ ነው አሁን ልደታም በዓታም ፍልሰታም ሲሉ ሄደህ አትብላ አትጠጣ በአጋንንት ስም የተደረገ ነው እንጂ ይሄ በእግዚአብሔር ስም የተደረገም አይደለም። ለጣዖት የተሰዋ ነው እምንልህ ለዛ ነው። ጆሮ ያለው ይስማ፣ ካልሆነ የመንፈሱ ተጠቂ ነው የምትሆነው። የተክለ ሃይማኖት ከሆነ ጠላው ያ መንፈስ ነው አስሮ ሚይዝህ ያ መንፈስ ነው። ያንን ጠላ የቀመሱ ሰዎች እዛ ቦታ በተደጋጋሚ ይሄዳሉ። ሳያውቁት ራሳቸውን እዛ ያገኙታል። ዓመቱ እስከሚመጣ ድረስ ራሱ በቃ አልደርስ ነው የሚላቸው። የተለያየ ገዳማት ውስጥ ተጠልፈው አይምሯቸው ተጠልፎ ታስሮ የቀረ የአዲስ አበባ ሰዎች የኢትዮጵያ ሰዎች ታያለ። ከተለያየ አቅጣጫ እዛ ቦታ ላይ ያን የቀመሱት ነገር የተሰራባቸው ድግምት እያክለፈለፈ የሚያመጣቸው ማለት ነው። ሌላው ገዳም ዘብር የሚባል ነው። ስለሱ ገዳም አንዳንድ መረጃዎች እየደረሱኝ ነው። ሰሞኑንም በደንብ እያጠናው ነው አንዳንድ ነገር። ዘብር ገብርኤል ይባላል። አደገኛ ጥንቆላ ያለበት ቦታ ነው። ያ ሁሉም አንድ አይነት ነው፣ ግን ያ ደግሞ የሚፈልጉትን ሰው ከሌላ ስፍራ ገብርኤል እየነዳ ያመጣልሻል ይላሉ አሉ። ይሄ ዘብር ገብርኤል እና እህል ነው የሚያስገቡት። ሊትራሊ እህል ይገባል። በጣም በእህል የተጠቀጠቁ አዳራሾች አሏቸው እና እህል ነው። አሁን ሲስተሙን ስታየው በተለያየ ስፍራ የንግዱ አካሄድ የተለያየ ነው። አሁን ፌጦ ሲል ዝም ብሎ አይደለም እኮ አንተ እኛ ስቀን የምናልፈው ምናምን አይነት ነገር አድርገን ቢዝነስ ነው። ሊትራሊ በአጋንንት መንፈስና በጥንቆላ ኃይል የሚደረግ ቢዝነስ ነው። ልክ ቆሪጥ ምናምን እንደምትለው እንደዛ ነው። በቃ እንደዛ ነው። ሶ ከጀርባው የሆነ ሴታፕ የተደረገ ቢዝነስ አለ። ኦኬ። ዘብር የሚባለው ደግሞ እህል ነው የሚቀበለው። ጆንያ ሙሉ እህል ታስገባለ። የፈለከውን ሰው ያመጣልሃል ነው የሚሉት። ከምንም ዓለም ነው የሚሉት።
ይሄ ሙታንን በመሳብ የሰዎችን አእምሮ በድግምትና በጥንቆላ በመናፍስት አሰራር በመቆጣጠር ሳያስቡት ሰዎች እዛ ቦታ አሁን ይወል ኢየሱስ የሌለው ሰው በዚህ ሁሉ ይጎዳል። ጌታን ተቀበሉ፣ የኢየሱስ ሁኑ፣ የመንፈስ ቅዱስ ማደሪያ ሁኑ ምንላችሁ እኮ አንዱ በምድር ላይ ሰዎች ከአጋንንት አሰራር ተጠብቀው እንዲኖሩ ነው። ይሄ ዲፕ የሆነ ነገር ነው እየነገርኳችሁ ያለሁት፣ ጥልቅ ነው። የመናፍስቱን ዓለም ስውር አሰራር ነው እያጋለጥኩ ያለሁት። ብዬ እየሳኩ እንዳይመስል። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል፣ ማስተዋል የሚችል ያስተውል። ከእንደዚህ አይነት ነገር ራስህን ጠብቅ። ሚጠነቁሉት ጥንቆላና ሚመትቱት መተት እንኳን ላንተ ለራሳቸው እንኳን አልሆናቸውም፣ አልጠቀማቸውም። ኦኬ። የሰበሰቧቸው አማልክት በሰሜኑ የኢትዮጵያ ክፍል የሚደረግን ጦርነት፣ የእርስ በርስ ግጭት፣ ረሃብን፣ እምባን፣ የሰዎችን የተጎሳቆለ ህይወት መፍታት አልቻለም። ድግምታቸው፣ ጥንቆላቸው፣ አስማታቸው እናመልካቸዋለን፣ ይረዱናል፣ ይሰውሩናል የሚሉት አማልክት ብዛት የነሱን ችግር አልፈታም። እንኳን ያንተን። ስለዚህ መፍትሄ ኢየሱስ ጋር እንዳለ አውቀ ወደ ጌታ ወደ ኢየሱስ እንድትመጣ። እምነት ከመስማት ነው እንጂ እምነት ቃሪያ በመቆርጠም አይመጣም። ሰናፍጭ በመቃም አይመጣም። በመጠጣት አይመጣም። ጠላ በመጋት ጠጅ በመጋት አይመጣም። እምነት የእግዚአብሔር ቃል ላይ በተመሰረተ የምታገኘው እርግጠኝነት ነው እንጂ የእግዚአብሔርን ቃል ስትሰማ በሰማው የእግዚአብሔር ቃል መሰረት ወደ አንተ ወደ ውስጥ የሚገባ እርግጠኝነት ነው እንጂ በሚቆረጠም በሚበላ በሚጠጣ ነገር የሚገባ አይደለም። ለዚህ ነው ጌታ ኢየሱስ በተደጋጋሚ ምን ይላል? እምነትህ አድኖሃል፣ እምነትሽ አድኖሻል እያለ ይናገራል። ሉቃስ ምዕራፍ 7 ቁጥር 9 ቁጥር 50 ይቅርታ፣ ምዕራፍ 7 ቁጥር 50 ላይ ያቺን ሴት ምንድነው ያላት? እምነትሽ አድኖሻል። ተመሳሳይ ታሪኩን ማርቆስ ምዕራፍ 5 ቁጥር 34 ላይ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። ማርቆስ 5:34 ሉቃስ 7:50። እንደዚሁም ደግሞ የማርቆስ ወንጌል ምዕራፍ 10 ቁጥር 52 ላይ ኢየሱስም ሂድ እምነትህ አድኖሃል አሉ። ወዲያውም አየ፣ በመንገድም ተከተለው ይላል። እምነትህ አድኖሃል፣ እምነትሽ አድኖሻል ማለት ውስጣቸው የነበረው እርግጠኝነት ማለት ነው። እግዚአብሔርን ተስፋ በሚያደርግ ልብ የታወቀ ነገር ውስጣቸው ነበር። የልብሱን ጫፍ ብዳስስ እድናለሁ፣ አለቀ። እርግጠኛ ነበረች፣ ዳነች። አትጠራጠርም። እሱ ነው እምነት ማለት። ቃሪያና ፌጦ አይደለም። ኦኬ፣ አይደለም። ሉቃስ 18:42 ላይ ተመሳሳይ ቃል እናገኛለን። ሌላው የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ሉቃስ 17 ቁጥር 6 ሉቃስ 17 ቁጥር 6 ላይ ጌታም አለ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዛችሁ ነበረ። ማቴዎስ ላይም ይህንኑ ሐሳብ እናገኛለን 21 ላይ። አሁን ሰናፍጭ ብሎ አይደለም እዚህ ላይ የሚለው። ኦኬ፣ የሰናፍጭ ቅንጣት በጣም ደቃቅ ፍሬ ስለሆነ ሰናፍጭ የሰናፍጭ ቅንጣት የምታህል እምነት ነው የሚለው። ማለት መጠነኛ እንኳን የሆነ እምነት ቢኖራችሁ የእምነት ትንሽ ስለሌለ፣ እምነታችን ግን በማ ላይ ነው? በእግዚአብሔር ላይ ነው። ሰናፍጩ አይደለም እምነት የተባለው። ኦኬ፣ አንዳንድ ጊዜ መጽሐፍ ቅዱስን ትክክለኛ ባልሆነ መንገድ ስንተረጉመውና ስናውለው ወደ ተሳሳተ የእምነት ልምድ ውስጥ ያስገባናል። አዮ አሁን ይሄን ተመልከት። ይሄ
ሉቃስ የሰናፍጭ ቅንጣት የሚያህል እምነት ነው የሚለው። ጌታም አለ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዛችሁ ነበረ። ይህን ተራራ ተነቅለህ ወደ ባህር ልብ ውረድ ብትሉት ይሆንላችኋል። ምን የሚያህል እምነት? የሰናፍጭ ቅንጣት የሚያህል እምነት። ሰው መጠኑን ነው እዚህ ጋር ልብህ ውስጥ የእምነት መጠን ትንሽ እንኳን የሚባል የእምነት መጠን ቢኖር ትልቅ ነገር የማድረግ ኃይል ይኖርሃል ነው እንጂ ሰናፍጭ በመብላት እምነት አለ አይደለም ያለው። ስለዚህ የመጽሐፍ ቅዱስ አተረጓጎም በራሱ ያመጣው ይሄ የመጽሐፍ ቅዱስ ያተረጓጎም ስህተት ያመጣው ቻሌንጅ እንዳለ እንረዳለን። ሰናፍጭን በቁሙ፣ ቃሪያን በቁሙ፣ አፈርን በቁሙ፣ ዘይትን በቁሙ በቃ እምነት እያሉ መጥራት ማለት ነው። መጠን ነው እየገለጠ ያለው እዚህ ጋር አስተውለን ልንሰማ ይገባል ማለት ነው። የመጨረሻው ጉዳይ ዛሬ የማሳያችሁ የዘይቱ ጉዳይ ነው። እንግዲህ ዘይት ሲቀቅሉ የሚያሳይ ቪዲዮ አለ ጳጳሳቱ ማለት ነው። አልመጣም አይደለ? እንትኑ ላይ ስክሪኑ ላይ ቆይ አሁን ይታያል። ተመልከት። ይሄ ዘይት እንግዲህ በድስት ጥደው የጳጳሳት ዘይት ሲወጣውጡ የሚያሳይ ይሄ የቅብአ ሜሮን የማፍላት ስነ ስርዓት ነው የሚሉት። ይሄ በራሱ በጣም ብዙ ችግር ያለበት አመለካከት ነው። ይሄ ቅብአ ሜሮን ማለት መንፈስ ቅዱስን በሰዎች ላይ እናሳድራለን። በዚህ ይህን ዘይት በመቀባት መንፈስ ቅዱስን እናሳድራለን። ያ ማለት ሊትራሊ ይህ ዘይት መንፈስ ቅዱስን ይተካል እንደማለት ነው። መንፈስ ቅዱስን ይተካል እንደማለት ነው። በጣም ነውር ነው። በነገራችን ላይ መንፈስ ቅዱስ በዘይት ተመሰለ እንጂ ዘይት አይደለም። መንፈስ ቅዱስ በርግብ አምሳል ወረደ ይላል እንጂ ርግብ አይደለም። መንፈስ ቅዱስ በእሳት ላንቃዎች አምሳል ወረደ እንጂ እሳት ወይም የእሳት ላንቃ አይደለም። ከቅዱሱ ቅባት ተቀብላችኋል የሚለው በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ የምናገኘው ቃል ቅባት ሲል ወይም ደግሞ ይሄ ዘይት ሲል ሊትራሊ መንፈስ ቅዱስ ዘይት ነው እያለ አይደለም። በጣም ጥንቃቄ ያስፈልጋል። ብዙ ስህተቶች በመጽሐፍ ቅዱስ ያተረጓጎም ስህተት ምክንያት ነው ምድራችንን እያበላሹ ያሉት። በደንብ ቀሚስ የለበሰው በሙሉ ይኸው እንደምታየው እንግዲህ የሚባሉ ነገሮች አሉ፣ የሚደገሙ ድግምቶች አሉ፣ የሚጠሩ ስሞች አሉ፣ የፍጡራን ስም ይጠራል። ከዛ ይሄ ዘይት ፈልቶ እስከሚያልቅ ድረስ ጸሎት የሚሉትን ድግምት ይሉትና ነው በኋላ ላይ ይሄ ዘይት የሚታደለው ማለት ነው። ይሄ ዘይት እና ይሄ ዘይት በነገራችን ላይ ይሄ ዘይት ማርያም የኢየሱስን ልብስ ስታጥብ የወጣ እንትን ነው የሚሉት። የዛ የኢየሱስ ከልብሱ የወጣ ዘይት ወይም ደግሞ ወዝ የሚል አገላለጽ ይጠቀማሉ። ማርያም የኢየሱስን ልብስ ስታጥብ እና የተለያዩ ነገሮች ይጨመርበታል። እዚህ ላይ የተለያየ ነገር ሲያፈሉት የተለያየ አይነት እጽዋት ከእጽዋትም ይገባል። እጽዋት ላይ ደግሞ ምን አይነት ከልት እንዳለ ታውቃላችሁ? በተለይ ይሄ እጸ መሰውር የሚባል እጽ አለ። እጸ መሰውር የሚሰውር እጽ ከእንደገና ደግሞ ይሄ ተደራርቦ የሚያድጉ ዛፎች አሉ። ካያችሁ ተደራርቦ የሚያድጉ ዛፎች አሉ። ያንን ተደርቦ የሚያድጉትን በጣም ይፈልጓቸዋል። በነገራችን ላይ አሁን እንደዚህ አይነት ነገሮች ላይ ከሚገቡ እጽዋቶች መካከል አንዱ ይሄ ተደርቦ የሚያድግ
ለጥንቆላውም ዓለም የሚጠቀሙበት ነው እና የሚቀበር ሰውነታቸው ውስጥ ራሱ የሚያስቀብሩት ያንን እጽ ነው። ይደገምበትና ወይ ክንዱ ላይ ወይ ደግሞ እዚህ ብብቱ አካባቢ ሰንጥቀው ሰውነት ውስጥ ያስገቡና ይሸፈናል፣ ይደርቃል። በቃ ያ ድግምት ሰውየው ውስጥ ይኖራል ማለት ነው። እዚህ ትከሻቸው ላይ የሚያደርጉ አሉ። እዚህ ትከሻቸው ላይ ታቱ በታቱ መልክ ይነቀሱታል። ራሱ ከቀለም ጋር ከከለርድ ጋር ይደረግና ያንን ፈይተው ያንን እጽ ፈይተው እንትን ብለው በንቅሳት መልክ እዚህ እጃቸው ላይ ትከሻቸው ላይ የማይታይ ቦታ ወይ የሚታይ ቦታ ድግምቱ የመንፈሱ እንደሚያዘው ያደርጋሉ ማለት ሶ ይሄ ጥንቆላ ነው። አሁን ዘይት ችርቻሮን እንቃወማለን አይደል? በዚህ በወንጌላውያንም ውስጥ ያለውን የዘይት ችርቻሮ በጣም ነው የምንቃወመው። እኔ በተደጋጋሚ ነግሬያችኋለሁ። ይህንን መቅረት ያለበት ነገር እንደሆነ ስናገር ነበር። ጨው ውሃ ምናምን እያሉ አይደለም። ይሄ ነው። ከዚህ ነው መንፈሱ አየው የሃይማኖቱ ንግድ ኢቭን በክርስቶስ ቤተክርስቲያን ውስጥ ራሱ ተጽዕኖ እየፈጠረ ነው ያለው ማለት ነው። እናት ቤተክርስቲያን እያሉ ከእናታቸው የወረሱትን ፕራክቲስ ይሄ ልምድ እያከናወኑ ያሉ ነጋዴዎች ደግሞ አሉ። ነጋዴ ዘይት የሚሸጥ ነጋዴ ነው። ጨው ውሃ የተባረከ ምን የተፈወሰ እያለ የተቀባ እያለ የሚሸጥ ነጋዴ ነው። ነጋዴ እነዚህ ከሚያደርጉት አይተናነስም። አንድ ነው የንግድ መንፈሱ። እግዚአብሔር ይገልብጠው። ስለዚህ ህዝቡ መንቃት መቻል አለበት። ይሄን ማንም አይነካውም ነው የሚሉት። ይህንን በቃ እኔ የሚወጣውጡትን ነገር ማንም አይነካውም። በረጅም ማማሲያ ማለት ተመልከት። እግዚኦ ለምረት የቅድሙም ጠላ ያው ዘ ሴም ቲንግ ነው። የጠላውን በእጁ ያማስለዋል እና ይሄ በእርግጥ እንደ ካልቸር ነው የሚቆጥሩት እና በመጽሐፍ ቅዱስ ውስጥ የለም፣ እንዲህ አይነት ነገር የለም። ዘይት የወይራ ዘይት ንጹህ የወይራ ዘይት በብሉይ ኪዳንም ዘመን ይሄ ለቅብ ነቢያት ነገስታት ሲቀቡ የሚፈስ ዘይት ነበረ። ኦኬ እና ያ የወይራ ዘይት ነው፣ ኦሊቭ ኦይል ነው የሚባለው። በተለይ በእስራኤል ምድር በቀላሉ የሚያድግና በምርትም በዚህ በኦሊቭ ኦይል ምርት ከፍተኛ የውጭ ምንዛሬ የምታገኝ ሀገር ሆናለች እስራኤል። እና እስራኤል የሚሄዱ ሰዎች ዘይት ገዝተው ይመጣሉ። እነዚህ ደግሞ ሌላም ነገር ስላለው የሚሰሩት ቀቅለው እንደ ወጥውጠው ነው የሚሰጡ ማለት ነው። ከእንደዚህ አይነት አሰራር ውስጥ መውጣት ያስፈልጋል። እግዚአብሔር በእውነትና በጽድቅ የሚመለክ አምላክ ነው። ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰዎችን የሚፈውስ የሚያድን እግዚአብሔር ነው። የሚያድነውን አምላክ ደግሞ እኛ እናምናለን ማለት ነው። ይህን መልእክት አድርሱላቸው። ንስሐ ይግቡ፣ ጌታን ይቀበሉ። ኢየሱስ የሌለው ህይወት የለውም። ኢየሱስ የሌለው ፕሮቴክሽን የለውም። ስለዚህ የሚጠብቅህ የሚረዳ የሚያድን ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ሥጋ የተገለጠው አምላክ፣ በሱ ስም የማይደረግ ተአምር የለም። ኦኬ በምድር ከሚጠሩ ስሞች ሁሉ በላይ ከፍ ያለ ስም፣ ማንም የማይወዳደር ስም ነው የኢየሱስ ስም። አሜን። የሚያድን የሚታደግ ስም ነው። ስለዚህ የረዳን አምላክ ስሙ ይባረክ። እውነትንና የእግዚአብሔርን ቃል መሰረት በማድረግ የዛሬውን መልእክቴን እንዲህ ባለ መንገድ አቅርቤ ያለው ይሄን የምናደርገው በፍቅር ሰዎች እንዲድኑ ለማስቻል ብቻ ነው። ከዚህ ውጭ ሌላ ነገር የለም። ወዳችኋለሁ። ዘመናችሁ ብርክ ይበል። የዛሬን በዚህ አበቃውኝ። አገልግሎቱን የምትደግፉ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ።
ነውና ይሄ ትልቅ ነገር ነው። ደስ የሚሰኝበት ያለም መዝገብ ጌታ ኢየሱስ ዘመንን ይባርክ። ሰው እንዲድን ጽናቱን እንዲሰጥሽ በጸጋው እንዲያከብርሽ እንጸልይልሻለን። ጸልዩላት። በገንዘብ ደግሞ ይሄንኑ ሚኒስትሪ እየደገፋችሁ ያላችሁ ስማችሁን የጠራው ስማችሁን ያልጠራው ግን እግዚአብሔር